ጠዋት ጸልያን ምናምን ገባው ሌሎቹ ገዘፈን እንደሚከፈቱ እኛ ጋር ረፍት ሳለ ምናምን መዝሙር ይከፈታል። መሪ ማለት ምሳሌ ሆኖ የተሰጠውን አደራ ተቀብሎ ምሳሌ ሆኖ የሚያገለግል ከፊት ነው የሚሄደው እንጂ ከኋላ አይነዳም። ወጣት ሆነሽ ወይም አዳጊ ወጣት ሆነሽ ስታልፊ የጓደኛ የአቻ ግፊት ተጽዕኖ ምናምን መኖሩ አይቀርም። ችንም እምነት ሊኖረን ይገባል ወይ ደግሞ አቋም ሊኖረን ይገባል። በብዙዎች ዘንድ የተወደደ እግዚአብሔር የሰጠን ሰው ነው ተከስተ። በመዝሙሮቹ በጣም ተባርከናል። ከባህር ይዘልቃል ኦሆ የፍቅር ጥልቀቱ ኦሆ ራስህን አሳንሰ ተገኘ በየቤቱ። ሰላም ጤና ይስጥልኝ ውድ የጽዮን ቲዩብ ተከታታዮች እንዴት አረፈዳችሁ? ዛሬም እንደተለመደ አዲስ እንግዳ በአዲስ መልክ ይዤላችሁ መጥቻለሁ። እስከ ፕሮግራማችን ፍጻሜ እንድትከታተሉኝ እንጋብዛችኋለሁ። እስኪ እንግዳዬን ላስተዋውቃችሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ መልካም። እስኪ ለተመልካቾቻችን ራስሽን አስተዋውቂ። ማናት? እንዴት ናት ለሚሉ እስኪ አስተዋውቂልን። እሺ፣ ስሜ ረዴት አበራ ይባላል። የሃይስኩል ተማሪ ነኝ። ቃለ ሕይወት ትምህርት ቤት ነው የምማረው። ከገርጂ ሙሉ ወንጌል ቸርች መጣት። ኦኬ፣ ደስ ይላል በጣም። እንዴት ናቸው ገርጂ ሙሉ ወንጌል? ቃለ ሕይወት ቸርች ነው ትምህርት ቤት ነው ያልሽው? ትምህርት ቤት ቃለ ሕይወት ትምህርት ቤት። እኔ በቸርች ነው የማውቀው። በትምህርት ቤትም አላቸው? አዎ፣ እዛ ነው የምማረው። ያው የቸርቹ ትምህርት ቤት ነው ማለት ነው። ኦኬ፣ ቸርቿ ራሷ የከፈተች። በጣም ደስ ይላል። እንዴት ነው ታዲያ እዛ ትምህርት ቤት ውስጥ እንደ መንፈሳዊ የሆነ ነገር አለ ወይስ እንደ ሌሎችም ትምህርት ብቻ ነው? አዎ፣ ማለት ትምህርት አለ፣ ግን መንፈሳዊ ትምህርት ቤት ነው። ጠዋት ጸልያን ምናምን ነው የምንገባው ምናምን ፌሎ ምናምን አለን። ብቻ የክርስቲያን ትምህርት ቤት ነው። በጣም ደስ ይላል። የጸሎት ጊዜ ያላችሁ ማለት ነው ጠዋት ጠዋት? አዎ፣ በጣም መልካም። እንዴት ነው ማለት ትምህርት ቤት አሁን ስንመለከት ብዙ ጊዜ ግቢ ውስጥ ዘፈን ምናምን ይከፈታል ሌላ ትምህርት ቤት። እናንተ ጋርስ እንዴት ነው ያለው ሁኔታ? ያው ሌሎቹ ገዘፈን እንደሚከፈተው እኛ ጋር ረፍት ሳለ ምናምን መዝሙር ይከፈታል። ኧረ እባክህ አዳዲስ መዝሙር በሚኒ ሚዲያ ነው አምስብም። በጣም ዋው፣ በጣም ደስ ይላል። በእውነት ትልቅ እድል ይመስለኛል እንደዚህ አይነት ትምህርት ቤት መማር ማለት። ብዙውን ጊዜ ካየን አንዱ ተጽዕኖ የምለው የክርስትና ተጽዕኖ በዚህ ዘመን ስፔሻሊ ዘፈን በጣም የወጣበት የጎላበት ነው እና አንድም ደግሞ ኦፖርቹኒቲ ያለን ትምህርት ቤት ላይ ነው የመስማት። እንግዲህ እናንተ መዝሙር እየሰማችሁ ነው የምትሉት። በጣም ደስ ይላል። ፌሏችሁስ እንዴት ነው? ፌሏችን አሪፍ ነው። ፌሎ የምናደርገው ያው አርብ ነው። አርብ ረጅም ሰዓት አለን። እንደ አጋጣሚ ሆኖ ከትምህርት ቤታችን ጎን መስጊድ አለ እና አርብ ቀን ላይ ያው እነሱ የሚሉት የሚያደርጉት ነገር ስላለ ረጅም ረፍት ነው ያለን ወደ 2 ሰዓት ምናምን እና በዛ መካከል ባለን ሰዓት ውስጥ ማለት ምን ያገናኘው ትምህርት ቤቱን እና አጠገብ ላጠገብ መሆኑ ምን ያገናኘው? ድምጻችን ስለሚረብሽ መማር አንችልም። ለዛ እረፍታችን ይበዛል ማለት ነው። ቸርች ገብተን ፕሮግራም እናደርጋለን፣ ፌሎ አለን፣ ባይብል ስተዲ በስሞል ግሩፕ ሆነን እናጠናለን ማለት ነው። ዋው፣ ደስ ይላል። በዛች ሰዓት እናንተ ደግሞ ፌሎ ታደርጋላችሁ? ምክንያቱም ክላስ ስለሚረበሽ ጀስ ወደዛ ነው የምትሄዱት። በጣም አሪፍ ነው። ይህም ትልቅ ነገር ይመስለኛል። ምክንያቱም ብዙ ጊዜ ፌሎ አቴንድ እንዳናደርግ የሚያደርግ ነገር ከክላስ ውጭ ድካሙ አለ። ከዛ ቤት ሩቅ ከሆነ ደግሞ አምሽቶ መግባት መፍራት አለ። ለእናንተ ግን ትልቅ ኦፖርቹኒቲ ነው። በጣም እና ደግሞ ከድካም ላይ አይደለም፣ ገና ኦልሞስት 5 ሰዓት ምናምን ላይ ነው የምናደርገው እና ከዛ ድካም አይኖርብንም። በፍሬሽ ማይንድ። ዋው፣ በጣም ደስ ይላል። እና ልጆች ይገኛሉ ይጠቀማሉ ይህን እድል? ክርስቲያን የሆኑት ይገኛሉ። አንዳንዴ ደግሞ ያው እኛም እየጠራናቸው። ዋው፣ እግዚአብሔር ይባርካችሁ። በእውነት ትልቅ እድል ነው። በርቱልን። ፌሎ ላይ ታዲያ በምን ታገለግያለሽ? የስሞል ግሩፕ ባይብል ስተዲ ሊደር ነኝ እና እኔ ነኝ ማስጠናቸው ልጆች 8ኛ ክፍል 7፣ 6 ምናምን ከኔ ታች ያሉትን የኤሌመንተሪ ተማሪዎችን እናስጠናለን ማለት ነው። ደስ ይላል በጣም። ሊደር ነኝ ብለሻል። እንግዲህ ሊደር ማለት ወር ደግሞ ወደ አማርኛው ስናመጣ መሪ ነው እና መሪ ማለት ለአንቺ ምንድን ነው? መሪ ማለት ምሳሌ ሆኖ የተሰጠውን አደራ ተቀብሎ ምሳሌ ሆኖ የሚያገለግል ሰው ነው። ወይም ማለት
ገዢ ሳይሆን ሆኖ እሱም እዛ ቦታ ላይ ተገኝቶ ከፊት ቀድሞ እሱ ያንን ነገር አድርጎ የተሰጠውን ኃላፊነት ተቀብሎ ሌላውን ማስተማር ማለት ነው። ያ በጣም ደስ ይላል። እንዳልሽው ነው ማለት በዚህ መሪ ከፊት ነው የሚሄደው እንጂ ከኋላ አይነዳ። ክርስቶስም ከፊት ሆኖ አሳይቶን ነው። ከዛ ቀጥሎ የተለያዩ የመሪ ዲፊኒሽኖች አሉ። አክቹዋሊ ግን አሴ ባይብል ስንመጣ ግን ትክክለኛው መሪ መሆን ያለበት ከፊት ቀድሞ እያሳየ ከዛ በኋላ እንዲከተሉት ማድረግ ነው እና ይሄ ትልቅ ምሳሌ ነው። እንግዲህ ጌታ ይርዳችሁ። አክቹዋሊ መሪ ለመሆን እድሜም አይጠይቅም፣ ጸጋ ነው የሚጠይቀው እና ባለንበት ቦታ የሆነች ኃላፊነት ተወተን መምራት አለብን እና ያሳድጋንም መሰለኝ። አዎ ትሰሪበታለሽ። ኦፍኮርስ በጣም አገልግሎት እኮ ደስ የሚለው በዛ ውስጥ የምትሰሪው ነገር ነው። እንዴት ነው ያቻ ግፊት ምናምን አለ እናንተ ጋር? አዎ ያው ወጣት ሆነሽ ወይም አዳጊ ወጣት ሆነሽ ስታልፊ የጓደኛ ያቻ ግፊት ተጽዕኖ ምናምን መኖሩ አይቀርም። ግን ሁልጊዜ ስናስብ ያቻ ግፊት በመጥፎ ብቻ አይደለም፣ በጥሩም አለ። በጥሩም ያቻ ግፊት አለ። አንቺን ወደ ጥሩ ነገር የሚመራሽ፣ እንደ ክርስቲያን ወደ ቸርች የሚመራሽ፣ ወደ ህብረት የሚጋብዝሽ ሰው ይኖራል። በዛውም ልክ ደግሞ እዚህ ዓለም ላይ ስንኖር ያው መጥፎም ነገር ይኖራል፣ ወደዛ የሚገፉንም ነገሮች አሉ። ግን ያንን ሁሉ ለማለፍ አቋም ወይም ደግሞ ያመንሽበት ነገር ያስፈልጋል ብዬ አስባለሁ። ያ በጣም አሪፍ እንዳልሽ በመልካም ጎን መመልከት እንችላለን። በመጥፎ ጎን ሲገጥመን እንዴት መወጣት አለብን ብለሽ ታስቢያለሽ? በመጥፎ ጎን ሲገጥመን ያው አንደኛ ከሁሉም የሚበልጠው እግዚአብሔር ነው። እግዚአብሔር ሲጠብቀን ነው። እና ደግሞ በራሳችንም እምነት ሊኖረን ይገባል፣ ወይ ደግሞ አቋም ሊኖረን ይገባል። አንድ ነገር ላይ ጸንተን ልንቆም ያ የኔ ሀሳብ ነው እና ደግሞ የኔን ሀሳብ ጓደኞቼ ወይም አቻዎቼ ሊያከብሩልኝ ይገባል ማለት አለብን። እና ደግሞ መወሰን አለብን፣ በደንብ ከኛ ይጠበቃል ማለት ነው። ያ የውሳኔ ሰው መሆን አለብን። አዎ በጣም ጥሩ ነገር ነው የሰጠሽ። ማለት አንዳንድ ጊዜ ብዙ ቲኔጆች የሚጎዱት በቃ እሷን ከማጣ ምናምን የሚሉና የማይሆን ላይፍ ውስጥ ይገባሉና እንዳልሽው የውሳኔ ሰው ሆኖ ግን የማይሆን ከሆነ ኖ ማለት መልመድ አሪፍ ነገር ነው እና በሱ መበርታት አለብን። ቸርችስ እንዴት ነው እናንተ ጋር? እኛ ጋር ቸርች ጥሩ ነው። የተከፋፈለ እንትን አለን ዲፓርትመንት ምናምን እና ደግሞ የህፃናት ለብቻ አገልግሎት አለ፣ የአዳጊ ወጣቶች ለብቻ አለ፣ ከዛ ደግሞ የወጣቶችም ለብቻ አለ ማለት ነው፣ ቲኔጆችም አለ እና አሪፍ ነው። ኳየር አለን፣ የጸሎት ግሩፕ አለን፣ ሶሻል ሚዲያ ዲፓርትመንት አለን፣ ብዙ ዲፓርትመንቶች አሉን። እኔ የማገለግለው ኳየር ላይ ነው። ቸርች ደግሞ ኳየር ታገለግያለሽ። እንግዲህ መጨረሻ ላይ አንድ መዝሙር እንጠብቃለን። እንዴት ነው ማለት መዝሙር ላንቺ እንዴት ትገልጫለሽ? ምን ሴንስ ይሰጥሻል መዝሙር ላንቺ? መዝሙር ማለት በዝማሬያችን እግዚአብሔርን ማክበር፣ ማምለክ፣ ክብር መስጠት ይመስለኛል። ያ ነው ሲጀመር ነው ዞሮ ዞሮ እግዚአብሔርን ወርሺፕ ማድረግ ነው እና እንግዲህ በተሰጠ ጸጋ መቀጠል ነው። በጣም የሚገርም ጸጋ ነው ወርሺፕ፣ ሰማይም የሚቀጥል ስለሆነ የሚበረታታ ነው። የማንም መዝሙር ትወጃለሽ? በጣም እኔ ብዙ ናቸው። በጣም በቃ ምሳሌ ይሆነኛል ኦርቶኛለች የምትይው ዘማሪ ያለሽ? ተከስተን ትወጃለሽ? ኦኬ አዎ በጣም በብዙዎች ዘንድ የተወደደ እግዚአብሔር የሰጠን ሰው ነው ተከስተ። በመዝሙሮቹ በጣም ተባርከናል እንዳልሽ። አንዳንድ ጊዜ ምን አለ መሰለሽ በዚህ ዘመን ስፔሻሊ ዘማሪዎች ጋር በጣም ትችት አለ አይደል? በዚህ ዘመንስ ዘማሪ አለ ብለሽ ታስቢያለሽ? አንዳንድ ወይ ምን ዘማሪ አለ ድሮ ቀረ የሚባል ነገር አለ እና አንቺ ጋርስ እንዴት ድሮ ቀርቷል ዘማሪ እንዴት ታስቢያለሽ? ድሮ ቀርቷል አልልም፣ አለ አሁንም። እና የድሮውንም ዘማሪዎች ዘማሪ ያስባለው እግዚአብሔር መንፈስ ነው። አሁንም ደግሞ የሚዘምሩትን ጥሩ ይዘምራሉ የሚያስብለው የእግዚአብሔር መንፈስ ነው እና ድሮም እንደነበረው አሁንም የእግዚአብሔር መንፈስ አለ ብዬ አምናለሁ። እና ያው ፐርሰናሊቲ የእኛ ችግር የኛ የሆነ በምንኖርበት አካባቢ ላይ ያለ ችግር ሊሆን ይችላል እንጂ
ዘማሪዎችም አሉ። የእግዚአብሔር መንፈስም አልጎደለም። እንዳልሽ ፐርሰናሊቲ የሆኑ ነገሮች አሉ። አንዳንድ ነገሮች በመዝሙር ላይ መቀጠል ወይ ደግሞ መዝሙራችን ፓወርፉል እንዲሆን ፐርሰናሊቲ ምን ማድረግ አለብን ብለሽ ታስቢያለሽ? ዝማሬ ድምጻችን ስለማረ ወይ ደግሞ መድረክ ላይ ስለወጣን ነው ብዬ አላስብም። በህይወታችንም እለት እለት የምናደርገውም ተግባር የሆነ ዋጋ አለው፣ ዲተርማይን ያደርገዋል። እና እለት እለታችንን እንዴት ነው የምናሳልፈው? ከክርስቶስ ጋር ያለን ህብረት እንዴት ነው? ጸሎታችን እንዴት ነው? ያንን ያማከለ ይመስለኛል። ያ ኦፍኮርስ ትክክል ነሽ። እግዚአብሔር ዛሬም ይሰራል። ከኛ ጋር ከእርሱ ጋር ያለን ግንኙነታችን ነው መዝሙራችን ፓወርፉል እንዲሆን የሚያደርጉት። ግንኙነታችን ደግሞ የሚገለጠው በየዕለት ጸሎታችን፣ ለቃል የምንወስደው ጊዜያቶች፣ እነዛ ነገሮች ናቸው እና እንግዲህ በርቱልን ዘማሪዎቻችን፣ እንጠብቃቻለን ለወደፊት። በርቺልን አንቺ። እሺ እንግዲህ ማለት ብዙ ልጆች ህብረት ላይ ቸርች መሄድ ላይ ኦር ደግሞ ፌሎ መሄድ ላይ ጎበዝ አይደሉም እና ፌሎ መሄድ ምን ጥቅም አለው ብለሽ ለነሱ፣ ህብረት መሄድ ምን ጥቅም አለው ብለሽ ለነሱ ትመክሪያለሽ? ቅድም እንዳልኩት ፌሎ መሄድ ብዙ ጥቅም አለው። አንደኛ ከአሁን በኋላ የሚገጥመን ህይወት ምናምን እያደግን ነው የምንሄደው እና ከብዙ ነገር የምናመልጥበት ህብረት ውስጥ ስንሆን ነው። ጠላትም እንዳይነካን በግላችን ያለ ሆኖ ህብረት ውስጥም ስትሆኝ ትከለያለሽ እና እኛም እንሰራበታለን የምናድግበት። ሌላ ደግሞ አገልግሎት የምንለምድበት፣ አገልግሎት ስል የመድረክ አገልግሎቶች ምናምን የምንለምድበት እዛ ቦታ ላይ ነው ብዬ አስባለሁ። ስለዚህ አትቅሩ ነው እንደ ሊደርነትሽ። እስኪ እንዳትቀሩ። ደስ ይላል በጣም። እኔ ክርስቲያን ልጆች በጣም ማለት መጽሐፍ ቅዱስም ላይ ሲናገር በብሉይ ኪዳን ስንመለከት ህግን እንዳስተምሯቸው እግዚአብሔርን ቃል እንዳስተምሯቸው በጣም ይናገራል እና መሄድ የሚባለውን ነገር እግዚአብሔርን ህግ መማር እግዚአብሔርን መፈለግ ሁል ጊዜ ከኛ የሚጠበቅ ነው ብዬ አስባለሁ። እንደ ክርስቲያን ያመንነውን ማወቅ አለብን። ያለበለዚያ ዝም ብሎ የሰማ ሃይማኖት ነው የሚሆንብንና እንግዲህ ባላችሁ አጋጣሚ ተጠቀሙ እላችኋለሁ። ከቤተሰብ ጋርስ እንዴት ነሽ? ቤተሰብ ሁሉ መልካም። ከቤተሰብ ጋር ጥሩ ግንኙነት አለኝ። ያው እንደ ፋሚሊ ህብረት እናደርጋለን በሳምንት አንድ ቀን። ከቤተሰብ ጋር ጥሩ ደስ ይላል በጣም። ህብረት መኖሩ ደግሞ በጣም ደስ ይላል። እንግዲህ አንዳንድ ልጆች ልክ እያደጉ ሲሄዱ ወደ ቲኔጅ ሲገቡ አለመታዘዝ አለ፣ ወላጅን አለመስማት አለ። ወላጅን መታዘዝ ጥቅም አለው? ለሱ የምትይኝ ነገር ይኖርሻል? አዎ ጥቅም አለው። እግዚአብሔር ለወላጆች ልጅን ሲሰጥ በአደራ መልክ ነው የሚሰጠው። እኛ ደግሞ ምንድነው እድሜህ እንዲረዝም እናትና አባትህን አክብር ይላል እና ማክበር እወዳችኋለሁ ምናምን ብቻ ሳይሆን በተግባርም ይጠይቃል መታዘዝ ምናምን። አሁን ያለንበት ጊዜ የሆነ ይሰለቸናል ምናምን፣ ግን ትንሽም ነገር ቢሆን ማገዝ ምናምን እንዳለብን ይሰማኛል። ያ በጣም በተቻላችሁ መጠን፣ ምክንያቱም አንድ ቀን የማትታዘዟቸው ቀን ይመጣል። የሆነ ታይም ላይ በተለያዩ አጋጣሚ ከፓረንት መለየት አለና ያን የተመልሳችሁ ሄዳችሁ እንደ ልጅነታችሁ ቃላት ታጥቡላችሁ ትችላላችሁ፣ የሆነ ሱቅ ላትላኩ ትችላላችሁ። ይሄ ግን እግዚአብሔር የሰጣችሁ እድሜ ነው እና በረከትም አለው እንዳልሽው እድሜያችሁ እንዲረዝም ታዘዙ ወላጆቻችሁን። እግዚአብሔር ይባርክሽ። እስኪ ወደ ዝማሬው እንመለስና እስኪ አንድ መዝሙር ብትዘምሪልን። ቸር ነህና አንተ በጎ ነህና ቸር ነህና አባ በጎ ነህና ዛሬም ላመስግን እንደገና ዛሬም ላመስግን እንደገና እቀኝልሃለው እንደገና እቀኝልሃለው እንደገና ቸር ነህና አንተ በጎ ነህና ቸር ነህና አባ ፍቅር ነህና
ዛሬም ላመስግን እንደገና ዛሬም ላመስግን እንደገና ጥቂቷን የሰው መውደድ ዓይን አይቶ ሲደነቅ የፍቅር ጅማሬ አንተማ እንዴት ትልቅ ጥቂቷን የሰው መውደድ ዓይን አይቶ ቢደነቅ የመውደድ ጅማሬ አንተማ እንዴት ትልቅ ከባህር ይዘልቃል ኦሆ የፍቅር ጥልቀቱ ኦሆ ራስህን አሳንሰ ተገኘ በየቤቱ አቤት ፍቅር አቤት መውደድ አቤት መውደድ አቤት ፍቅር አቤት ትዕግስት አቤት ትዕግስት አቤት ትዕግስት አቤት ትዕግስት። ጌታ ኢየሱስ አብዝቶ ይባርክሽ። አሜን። በእውነት በጣም ደስ የሚል ዝማሬ ነው። ሁላችንም ተባርከንበታል። ቴንኪው ላመሰግንሽ እወዳለሁ። በመጨረሻ የምትይው ነገር ይኖርሻል? እድሉን ልስጥሽ። በመጨረሻ የምናገረው ያው በእኛ እድሜ ወይም ደግሞ ታዳጊ በወጣቶች በሁሉም ላይ የእግዚአብሔር መንፈስ እንዲሰራ እኛንን ከእግዚአብሔር ጋር ያለንን ህብረት ማጣበቅ መጨመር ያለብን እና ከኛ ብዙ እንደሚጠበቅ አምናለሁ። የለውን ነገር ስለዚህ በርቱ ነው፣ ብዙ ይጠበቅብናል። በርቱ እያልሻቸው ጌታ ኢየሱስ ይርዳችሁ፣ በቤቱ ያጽናችሁ። እንግዲህ ምድሪቱን የምትወርሱ እግዚአብሔር ያርጋችሁ። ጥሪና ክብረሽ እዚህ ስቱዲዮ ድረስ በመምጣት ቃልሽን ስለሰጠሽን ከልብ አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ለዛሬ ይዤላችሁ የመጣሁት ፕሮግራም ይህንን ይመስላል። እስከ መጨረሻው ስለተከታተላችሁን ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ከታች ያለው ሊንክ ላይ ጻፉልን። በሌላ ፕሮግራም በሌላ እንግዳ እስክንገናኝ ቸርን ሰንብት።